ያነበብኩት የመጽሐፍ ቅዱስ ክፍል መጽሐፍ ምሳሌ ምዕራፍ 22 ከቁጥር 13 ጀምሮ ነው። መጽሐፍ ምሳሌ ምዕራፍ 13 ምዕራፍ 22 ከቁጥር 13 የሚያወራው አንድ ፊደል አንድ መደዳ ወይንም ሁለት ስንኝ ነገር ግን በአንድ ቃል የሚገለጽ ታካች ሰው ይልና በውጭ አንበሳ አለ ይላል። ከዛስ ከወጣው እሞታለሁ ይላል ነው የሚለው። ታካች ማለት አጽል የሚል የሂብሩ ቋንቋ ነው የሚሰጠው። አጽል ወይም አውጽል የሚል የግሪክ ቋንቋ ነው የሚሰጠው። አውጽል በግሪከኛ፣ በሂብሩ ቋንቋ ደግሞ አስል ነው። አስልም አውጽልም አንድ ላይ ተገናኝቶ ስታግል የሚል የእንግሊዝኛ ቋንቋ ነው የሚሰጠው። ስታግልም ይሰጣሉ። በአጠቃላይ አራት ትርጉሞችን ነው የሚሰጡት። ታካች የሚለው ብቻ አንደኛ ስታግል የሚለው ይሰጣል። ሁለተኛ ሌዝ የሚለው ይሰጣል። ሶስተኛ ኦቪዮስ የሚል ይሰጣል። አራተኛ አይዲል የሚል ይሰጣል። እነዚህ ሁሉ ተሰብስበው ደግሞ አንድ ትርጉም ነው የሚሰጡት። አንደኛው ሰነፍ የሚለው ይሰጣል። ሁለተኛው ስራ ፈት የሚለው ይሰጣል። ሶስተኛው ደካማ የሚለው ይሰጣል። ግን ለዛሬ ለዚህ ቦታ የተገለጸው ከአእምሮ በላይ የሆነ ቃል ነው። እንደምታውቃላችሁ ይሄ ቦታ ስታግል ማለት ፈጥኖ የማይወጣ ማለት ነው። ታካች ማለት መጽሐፍ ቅዱስ ታካች የሚለውን በሌላ እንግሊዘኛ ስሎትም ብሏል። ስሎት ይበል እንጂ ይሄኛው ቋንቋ ሌዝ የሚለውንም ይሰጣል። አንዳንዴ ሰነፍ የሚለውንም ይሰጣል። ግን ታካችም ሰነፍም አንድ ላይ የማይገናኙበት ምክንያት አለ። በጣም የከበረ ቦታ ነው የሰጠው ይሄ ሂብሩ ቋንቋ ወይንም የዕብራይስጥ ቋንቋን ሁሉ የሚጠቀመው ለዛ ነው። አብሶ መጽሐፍ ቅዱስን ከኛ ይልቅ ዕብራውያን ያውቃል። እኛ አራተኛ ጊዜ ታትሞ ነው የደረሰን። ያ ማለት የቋንቋ አጻጻፍ እየተለየ ነው የመጣው እና ታካች ሰው እያለ ነው። ምን አይነት ሰው ነው ታካች ሰው? ታካች ሰው ማለት ፈጥኖ የማይወጣ ነው። አቤት ፈጥኖ የማይወጣ አንደኛው ይሄ ኦቪዮስ የሚል ቋንቋ አለና እንግሊዘኛው ይሄ ለዚህ ቦታ ተገለጸ። ኦቪዮስ ማለት እንደው ታውቃላችሁ? OVIOS ምን ማለት እንደው ታውቃላችሁ? ኦቪዮስ ማለት የሚዝግ ማለት ነው። የሚዝግ ልውጣ ይጀምራል። ልተው ሊያዘው ይሄ አስቲ የሚለው ቃል ስለ ሰነፍ ሰው ነው የሚያወራው። ይኸውላችሁ አብዛኞቻችሁ እግዚአብሔር የተናገራችሁ ተስፋ ቃል ስታግል ማለት ምን ማለት ነው? ስታግል ለመውጣት የሚቆይ ሰው ማለት ነው። ለመውጣት የሚቆይ ሰው የማይፈጥን ሰው። ይኸው አሁን እናንተና እግዚአብሔርን ያላገናኘው አንድ ነገር አለ። እግዚአብሔር በሕይወት ዘመናችሁ የተናገረውን ቃል ጋር እንድትደርሱ ይፈልጋል እንጂ እንድትቆዩ አይፈልግም። አብዛኞቻችሁ ደግሞ ችግራችሁ ምንድነው? ነገ ከነገ ወዲያ አያለው እያላችሁ። ነገ ከነገ ወዲያ አያለው ማለት በሕይወታችሁ ላይ ለክርስትና ሕይወት የመጀመሪያ ጠላት ነው። እዚህ ውስጥ አላችሁ። እርግጠኛ ነኝ የሆነ ነገር እሰራለሁ እያላችሁ አመት ይፈጅባል። ይቺንማ ዘንድሮ ሰራው የታፋ እቁሜን እንደዚህ እንደዚህ አይነት አገር ቀይሬ ምናምን እሰራለሁ ያላችሁ ማሰዎች አላችሁ። ግን አልሰራችሁ። ያልሰራችሁበት ምክንያት 100% እመነኝ እግዚአብሔር ከልክሎ አይደለም። አብዛኞቻችሁን እግዚአብሔር ከልክሎ አይደለም፣ እራሳችሁ ስላልተነሳችሁ። እራሳችሁን ደግሞ ምንድነው እንዳትነሱ ያደረገው? አንደኛ የሰው ወሬ። ይኸውላችሁ ሰው የመጀመሪያ የእናንተ የእድገታችሁ ጠላትም ነው፣ የመነሳት ምክንያታችሁም ነው። ግን ከሁለቱ መርጣችሁ መውሰድ የእናንተ ፈንታ ነው። የተኛው ነው ለእኔ የሚሻለኝ ማለት ያንተ ፈንታ ነው፣ ያንተ ድል ፈንታ ነው። ይኸውላችሁ በሕይወት ዘመናችሁ ኤገሌ ሆፕ አድርጎኝ ይነሳለሁ አትበል። ኤገሌ አግዞኝ የሆነ ቦታ ደርሳለሁ አትበል። አትጠብቀው ሰንበዴ። ዝም ብለህ መውጣት አለ። ውጣ ብሏል፣ ውጣ። የስብከት ርዕስ ራሱ ውጣ፣ ውጪ ምንም የለም የሚል የስብከት ርዕስ ምንድን ነው?
ውጣ ውጪ ምንም የለም፣ ምንም የለም። እኔን ጠይቀኝ ጌታ ኢየሱስ ውጣ ውጪ ላይ ምንም የለም። ውጣ ውጪ ላይ ምንም የለም ማለት ሁለት አማርኛ ትርጉም ይሰጣል። አንደኛው የልብ አማርኛ የልብ ብዙዎቻችሁ ጉዞ መጀመሪያ ያለባችሁ ከሩቅ ይመስላችኋል፣ ከውጭ ይመስላል፣ ከውስጥ ነው፣ ከልብ ነው። ጉዞ መጀመሪያ የሰው ልጅ የመኖሪያ ሐሳቡ ከልብ ነው። የምትኖረው ያሰብከውን እንጂ ያላሰብከውን አትኖርም። ምንድነው የምታስበው? ጉዞ መጀመሪያ ያለብህ ዛሬ ከሐሳብ ጀምሮ። ሐሳብን ስትጀምር ምን አለ? ፍርሃት አለ። አስወግድ መጀመሪያ። አትፍራ። የፍርሃት መንፈስ አልተሰጠንም፣ እኛ አልተሰጠንም። መጽሐፍ ቅዱስ ላይ አልተሰጠንም ነው የሚለው። ራስን የመግዛት የፍቅር የምልጃ እንጂ የምስጋና እንጂ አልተሰጠንም። ፊልጶስ ላይ ሄዳችሁ ይኸውላችሁ ብዙ ሰዎች ያቃታቸው ዘሌዋውያን ምዕራፍ 25 ነው ሄዳችሁ ሴት ልጆች ነበሩ። በእስራኤል ወገን ሴት ልጅ አባቱ ከሞተ ቤቱ ላይ ወይንም እዛ ቤታቸው ላይ ወንድ ልጅ ከሌለ መሬት አትጠይቅም። ሴት ልጅ አይገባትም። ወግ ህግ አይፈቅድላትም ለሴት ልጅ። ግን በዘሌዋውያን 5 ይሄን ህግ ለመሻር ሞከረች፣ ወጣች። ሁለቱም ሴቶች ለምን? ህጉ አይፈቅድም፣ ግን እንውጣና ለአባታችን በጉልበቱ ላይ ወንድ ልጅ ስለሌለ እኛ ሞከል አለብን። የግድ ጾታችን ወንድ መሆን የለበትም። ልባችን ወንድ ከሆነ በቂ ነው አለ። ሁለቱ ሴቶች ወጥተው የአባታቸውን መሬት አስከበሩ። ንጉሥ ሆይ አቤት። በእርግጥ ህጉ አይፈቅድም፣ ግን ለአባታችን ወንድ ስለሌለ እኛ ማስተዳደር እንችላለን የአባታችን መሬት ብሎ መሬትን ከመንግስት የመጀመሪያ የወሰዱ ሴቶች ናቸው። ይኸውላችሁ ምንን ያሳያል? አልሞከራችሁም እንጂ ብትሞክሩ የሆነ ከፍታ ትወጡ ነበር። ደግሞ አንድ ነው የምትሞክሩት። ደጋግመህ ሞክር። መንፈሳዊ ዓለም ደጋግሞ በመጸለይ ደጋግሞ በመሞከር ደጋግሞ ተስፋ ባለመቁረጥ ያምናል። አንድ ከባድ ምስጢር ልንገራችሁ ለጨርስ። ይስሐቅን ነው አብርሃምን እግዚአብሔር ሞሪዮ ተራራ ወጥቶ ልጁ ላይ ቢላ እስኪያስቀምጥ ጸጥ ነው ያለው። ይኸውላችሁ ስሙ፣ በጌት እቺ ብቻ ስሙ። ይስሐቅን ነው አብርሃምን ና ልጅን ሰዋልኝ እዛ ተራራ ብሎ ልጁን ይዞ ገና ሲወጣ እምነትን አይቻለው። በቃ መልስ ወደ ቤት አላለውም። አባት ሆይ አቤት። የመስዋዕት በግ የት አለ? ቢላ ይዘናል፣ አህያም እንጨትም ይዘናል። የት አለ? እሺ መስዋዕት አይዞ እግዚአብሔር ያዘጋጃል እንጂ አንተን አላለውም። አሜን አላለውም። አጠገብ ያለው እያየ እስከ መጨረሻ ጽና በለው። አንተ እኮ የሳትከው በለው። እስከ መጨረሻ ስላልጸና ነው በለው። በቃ እስከ መጨረሻ። አንድ ዓመት ሰርተህ እምቢ አለ፣ ሁለተኛው ዓመትም ድገም። የአንደኛው ዓመት ባዶ ሆናል፣ ሁለተኛው ዓመት ድገም። ተስፋ አትቁረጥ። አንድ ስራ ሞክረ አቃተ፣ አይዞ ሌላም ስራ ሞክረ በለው። ካንተ አንደበት ብቻ ተስፋ የመቁረጥ ንግግር አይሰማከቱ። እግዚአብሔር የማይወደው ቤት ውስጥ ቁጭ ብሎ ውጭ አንበሳ የሚለው ሰው አይወድም። ይኸውላችሁ እንደውም ይሄ መጽሐፍ ቅዱሳችሁ ምን እንደምታውቃላችሁ? ለፈረስ ልጓም ነው የሚያስፈልገው፣ ለሰነፍም ጅራፍ ያስፈልገዋል። ትንሽ ስራ አትመጥነኝም አትበል፣ ዝም ብለህ ቁጭ በል። ጤና አድርገህ ጫማ የምትጠርቀውን በየአይነት ቀለም ግዛ፣ ክሬሞች በየአይነቶችን ግዛ፣ ደርድር፣ ፎፍ አድርግ። ሰፈሩ ዝም ብለህ ጀምር። አይመጥነኝም አትበል። ማን አንተ? ይመጥነናል። እኛ ምንም አይነት ስራ ይመጥነናል። ቶቶ ዛሬ የምታየው እኮ ከሊስትሮ ተነስቶ ነው። ቶቶ ባህል አዳራሽ ምግብ ቤት ሆቴሎች የከፈተው በአፍሪካ አንደኛ የከፈተው ማን ስለሆንክ ነው አንተ? ይመጥናል። ጽዳት ይመጥናል። ምን ሆነ ነው? ጽዳት ሰርቶ ነው። ይሄ ምንድነው? ማን ነው? ቲቪ ጆሹዋ ዓለም ላይ አንደኛ ቸርች በአንድ ቀን 1 ሚሊዮን ሰው የሚገባበትን ቸርች የከፈተው ሰው ከጽዳት ጀምሮ የማይመጥን ስራ የለም። ወሉን መኪና ፎጣ፣ ጥሩ ፎጣ አፍቸሬ ገዝተህ ወሉን ጀምር። ጥሩ ቦታ ወደ ውስጥ ገባ አድርገህ መንግስት አስፋልት ላይ ከከረከ ገባ። ይመጥናል። የማይመጥን ስራ የለም። ስራ ደግሞ እንዲህ ብለህ ዘና ብለህ ስራ፣ ከልብህ ስራ። ተቀጥረህ ከሆነ ቀጣሪው ያየኛል ብለህ አትስራ፣ ጌታ ያየኛል ብለህ ስራ። ጉልበት ነገ ይበላል። ይሄ ጉልበት ነገ ይጠፋል። ይሄ ወጣትነት ይጠፋል። ሁሌ እንደኖረ አይቀጥልም።
ይሄ ውበትም ይጠፋል። በሚጠፋው ፈጣሪን አስከብረ ይለ ብርቱ ሆነ ይለ አትተኙ አትተኙ። የምትተኙበት ጊዜ ከፊት አለ። ትልቅ ደረጃ ደርሰ ዓለም ላይ ታውቀ ለብዙዎች እንጀራ ሆነ ከፈለግ ማረፍ ትችላለህ። የእረፍት ጊዜም ስላለ ለሁሉም ነገር ጊዜ አለው። የእረፍት ጊዜ ማለት እስከዛ ድረስ አትተኛ። ቤት 12 ሰዓት ቤት ውስጥ አትተኛ። አንተ ፍራሽ አንተ አንሶላ አስጠላኝ ከዛሬ ጀምሮ ስራ የለኝም እያልክ ቤት የምታስተኛ ስራ አለ ሞልቷል። አዲስ አበባ ውስጥ 1300 አይነት ስራ አለ። 1300 አይነት ስራ አለ። በአንድ ቀን 4-5 ስራ መስራት ትችላለህ። 4-5 ስራ ትችላለህ። እችላለሁ ካልክ ነው የምትችለው። ግን እኔ ሙያ የለኝ አማርኛ የለኝ ቋንቋ ትል እየሰባበርክ ማውራ ይሰራል። ሙያ ይኑር ድፍረት ይኑር እንጂ ሲጀመር አማርኛ ለእንግሊዝኛ የሚለምን ሰው እየሰባበረ የሚያወራ ነው። አንተ አልችልም ያልክ በዚህ ፊት ቆሜ እንዴት መሰክራለሁ? እንዴት አወራለሁ? እንዴት እዛ በዚህ ፊት አወራለሁ? ከትልልቅ ሰው ጋር እንዴት አወራለሁ? አቀላጥፎ ከሚያወሩ ጋር እያልክ ትቀራታለህ። ውጡ ከነገ በኋላ ለስራ ራስን አዘጋጅ። ታጣውጣ ቀበቶ የጣባቱ ታጣውጣ ብርቱ ያልሆነ ሰው በምንም ውጤታማ አይሆንም። እኔ ወንድማችሁ በሳምንት 24 ሰዓት ነው የማገለግለው። እናንተ ቸርች ፕሮግራም ብቻ ነው የምታውቁት። ከቸርች ፕሮግራም ብቻ 24 ሰዓት ነው የማገለግለው። አንድ ደቂቃ እረፍት የለኝም። ጌታ ምስክር አንድ ቀን ያው ደክሜያለሁ፣ ወድቄያለሁ፣ ተጎድቻለሁ፣ አልተጎዳሁም። ይህን ውጤታማ ነኝ። አሁን ምስክር ትሰማላችሁ። ምስክር ሲባል ሰው እንደ ጎርፍ ሲመጣ ይሄ ውጤት ተግቼ በማገልገል ደክሞኛል። አንድ ሰው አንተ አገልግል የዛ ቤተኛ ምስክር ይመጣል እንዴ? አይመጣም። ይሁላችሁ የያዛችሁ ስራ ምንም ይሁን ብቻ እዛ ላይ ብርቱ። አንድ ሁለተኛ ከዛ ከምትሰራው ስራ ጋር የሚሄድ ደባል ስራ ሌላ ፈልግ። አንድ ስራ ላይ አትታሰር። ተኝቴ አድረ ስራ ስጠኝ ብለ ዞረ 2 ደላላ ጠየቅ ስራ አጣና ነው ቤት መጥተህ ተኝተ ስራ ላይ እስቲ ቲክቶክ ማን አለ? ፕሮፌት ዛሬ ለቋል። እስቲ ፕሮፌት ምንም አይሰራልህ ካልሰራ ቲክቶክን ከስራ መልስ ዝጉ። ማህበራዊ ሚዲያችሁ በጣም እናንተ ቢዚ የሚያደርጋችሁ እኔ እናንተ ይሄ 2018 አልቆ 2019 እስከ ታህሳስ ድረስ እዚህ ያለ ሁሉም ሰው ቁልፍ ይዞ ካልመጣ ቸርች አላስገባም። ጌታው የሚባርክ አምላክ ነው። አዎ የሚባርክ ለመባረክ ያውቁም መጽሐፍ ምን ይላል? የእጅ ስራ ባርካል። የእጅ ስራ አለ ጌታ አለ። ግን አንተ ምን አለ? እምነት አለ። አንድ እምነት የእጅ ስራ ነው። ስራ የእጅ ስራ ነው። መነሳሳት መንቀሳቀስ የእጅ ስራ ነው። ተኝተህ የለም። እስቲ አጠገብ ያለው ውጣ ውጪ ምንም የለም ብለው